ኧረ ተይ ስጪኝ አንቺ ሴትዮ ተይ ግን ተይ አትቋጥሪ ተይ ምንድነው ይኸውላችሁ የለም በሉ እሺ በቃ ማን ቢመጣ የለም ነው የምትሉት ምን ሆነ ነው ለማን ነው የምንለው ቆይ ማን ነው ምን ሆነ ነው ልጁ አንቺ ይሄኔ ተጣልቶ ነው አባራውት ነው የመጣው ተጣልቶ ይፈሳል እኔ እኮ በዚህ ልጅ ገና ብዙ ነገር ይመጣብኛል እዚህ ቤት ይኸው ቀን ከቀን የታለ ያ ሌባ ልጆት ደሞ እኮ ሲታይ ደህና ሰው ይመስላል ሌባ ምንድነው የኔ ቆንጆ ምን ሆነሽ ነው ደሞ ስታምር አንቺ ሂዱና ሳማታ ሂዱ ሳማት ደረስ ብለው ይምጡስ ይኸውልሽ የኔ ልጅ የሆንሽውን አንድ ባንድ ንገሪኝ እሺ ምንም ሳትፈሪ እንዴት እንደዚህ ያደርጋል ቆይ አምኛው ነበርኩ ወሰደብኝ እኮ ጋሺ ወይኔ ወሰደው ይሄ ውሻ አንቺን የመሰለሽ ልጅ አንቺ ራሱ ቆይ ምን ሆነሽ ነው ግን ለዚህ አሳልፈሽ ትሰጫለሽ እኔ ቅርስ አይደል አላስመልስልሽው ምን ላድርግ ህይወቷን እኮ ነው ያበላሸው ኧረ አባዬ ስልክ ነው ወሰደብኝ የምትለው እኔ ደግሞ ደህና ነገር ወሰደብኝ እንዴት ስልክ ትወስዳለህ ሲጀመር አንተ ማ አረን ያልወሰድኩበትም ራሷ ናት እንካ በላይ ሰጠች አውቆ ነው ራሱ ነው ሲጀመር አደንዝዞ ወሰደብኝ አንቺ ውሸት አንቺ ለአንድ ስልክ ብለሽ ቤተሰብ ልበጠብጪ ነው የመጣሽ እንቺው ስልክሽን እንቺ ዛምጣ ሌባ ሲያስጠላ ምን አይነቷ ናት በእናታችሁ እኔ የምልሽ ግን የኔ ልጅ እውነት አደንዝዞሽ ነው የሰጠሽው በእውነት አምኑኝም እንዴ ጋሺ አደንዝዞ ነው የሰጠሁት ስማተ ማደንዘሽው የኔ ያለው ንገረኝ አረቄ ቤቶችን አስመልክቶ በዚህ ሰዓት ጥብቅ የተባለ መረጃ ተሰምቷል። በአዲስ አበባ ከተማ አንድም አረቄ ቤትም እንደማይኖር ተገልጿል። በቃ እንደ ጎረምሶቹ በብብቶት ይዘው ሊዞሩ ነው አረቄ እረለክሽ ተጫውተሽ ሙተሻል ባንቺ ቤት ቀለድሽ በቃ ልብሽ ውልቅ አለ አይ በቃ አይናደዱ ግድ የለም ይረጋጉ ምንም ችግር የለም እኮ ምንም ልክ አይደለም እኮ የሚሰራው ስራ ምንድነው አንተ የምትወረጫጨው ደግሞ ምን እባክህ አባዬ ደብሮኛል ምንም ደስ የሚል ነገር የለም እኔ እዚህ ጋር ደስ ብሎኛል ስታይ ይኸውልህ አንጀቴ እንደዚህ ኩምሽሽ ብሏል እሺ በአሁን ሰዓት ነው አረቄ ቤት ሙሉ ተዘጋ አይደል እንዴ አንተ አልሰማ እንዴ እኔም እሱን ሰምቼ አይደል እንዴ እንደዚህ ሆንኩት ለምን በጊዜ ገባ ብለህ አትጠይቅም እንዴ አንተ ራሱ እንጂ በጊዜ አገባም እዛ ነበር ማለት ነው የምታመሸው እሱን እኮ ነው የምልህ እኔ እሱ ለምን እንደዚህ ነው እኔ ነው እንደዘጉበት ዘነዘነው እዚህ ነው ያለው አይደል አለ ዘነዘነው ይኸው ከስር ነው ያስቀመጥኩት ኧረ ቶሎ የሆነ ነገር ይወስኑ ጭራሽ እኔ ፊት መጥቶ አረቄ ምናምን ይለኛል አይ ግን ችግር የለውም እኔ ለክፉም ለደጉም ብዬ ትንሽ ቀንም ብትሆን 2 ቀንም 3 ቀንም ምንቆይባትን ይዤ መጥቻለሁ አንቺ እዚህ ጋር ዘነዘና አታስቀምጪ አላልኩም ሰው በመሃል ሊጣላ ይችላል አይደል ሰይጣን አለ አሁን አንስቼ ሰው በመታስሽ እንዴት አይነት ነገር ነው እቃ ሰርተሽ ወደ ውስጥ ቶሎ ወደ ኩሽና አስገቢ ብያል ነበር አቴውም የለበሰው ልብስ እናፍሰዋለን ይሄን ገንዘብ ኦሪጂናል እኮ ነው አንተ ጉቺ እኮ ነው ከላይ ያረግ እንደነቃ ጠብቀን ዛሬ በርግዶልን ፈጣሪ ተመስገን በቃ አረ ብራዘር በቃ በእናታችሁ ተፋቱ እንዴ አንተ ከዚህ በላይ ስቃይ አይበቃም ተቀጠቀጥክ እኮ አረ ይበቃል ምንድነው አንተ ነው የምታሽቃፍተው ወይ ሂድና ታሰርለታ ምንድነው አዛኝ ቅቤ አንጓች ነኝ አለ ምንድነው እሺ ከኔ የምፈልጉት እኛ ካንተ የምንፈልገው ምን መሰለ በቃ የምፈልጉት ገንዘብ ነው አይደል በቃ ችግር የለም ለፋሚሊ ደውሉ የምፈልጉትን ያህል ገንዘብ ይሰጣችሁ ሄሎ ጤና ይስጥልኝ አቤት ስልኮትን ከልጆት አግኝተን ነበር የደወልንልዎት አሁን ምንድነው ወደ ጉዳይ ግባ እንጂ ቶሎ በል ይኸውልህ ልጆት በእኛ ቁጥጥር ስር ነው አሁን ላይ የሚገኘው ልጆት ከነነፍሱ ለማግኘት የኢትዮጵያ 1 ሚሊዮን ብር አሁኑን ያስገቡልናል በባንክ አካውንታችን አይ የኔ ልጅ አይሆንም ልጅ አይደለም የዋሸኖት መስሎት ነው ድምጹን ይስሙት ንገረው ኧረ አባዬ እኔ ነኝ አባዬ አለው በታባጋጠና አንተ ተባይ ሰሙት አይደለ እኔ ከናካቴው ልጅ የለኝ ማን ነኝ እንደው ፈጣሪ የሰጠውን እኮ እንትን መቀበል ነው አይደለ እንጂ 1 ሚሊዮን ብር ምን አላት ለልጅ ከማጸ
ብያለሁ እንደወለድኩት 1 ሚሊዮን ብር ምን ነበር? ሸምጥጠውት ነው ሸመጠጡት አላውቀውም። የታባቱ እኮ ነው ይቻላል። በጣም የሚያሳዝን ጊዜ ምስኪን ነው። ቤተሰብ በዚህ ሰዓት ሲከዳው ምን ታደርጋለህ? በጣም የሚያሳዝን። ሄሎ አባዬ፣ አንተ ለቀቁ? በእውነት ለቀቁኝ። ለምን? ጉድ ሳይሰማ መስከረም አይጠባም እኮ። የእነ ቴንሽ ልጆች አፈሷቸው አሉ አይደለም? አፈሷቸው? ምን አድርገው ነው? ታፈሱ። የሐሺሽ ነው ምናምን ይዘው ተገኝተው አሉ። በስመ አብ። የቴንሽ ልጅ ማለት እኮ የዚህ ጓደኛ ማለት ነው። የኔ አንተም አለህበት። እኔ እኮ በጊዜ ገብቶ ሲቀመጥ እኮ መጠርጠር ነበረብኝ። ማኔ ኧረ እኔ ምንም የማውቀው ነገር የለም። አይ ለነገሩ ወሳኝ ሰው ጋር ነው የተደበቀው። እንዳፈራ ማንም አይናገርም። ምን ይሄ እኮ እኛ ያሳለፍነው ነገር ነው። ፈታ በል። እርሶ ደግሞ እንዴት እንደዚህ ይላሉ? ለልጅ ምን እንዳይመጣ ነው እንዴ? ማን ነው? ወይኔ አንተ ውሻ አስገኘኝ። በቃ ይቅርታዬ ነው ወንድም። የህግ አካል ናችሁ አለ። ወንጀለኛው እጁን ይሰጣል። እኔ ምስኪን ድሃ ነኝ። በጡረታ ገንዘብ ነው የምኖረው። ምጦረው ልጅ እንጂ የሚጦረኝ ልጅ የለኝም። እባካችሁን ሂድ እጅን ስጥ። እንዴት ዋላችሁ? ምን ነክቶ ነው ኮሎኔል 30ውን የምቀባጠረው? እኔ እኮ ነኝ። አሁን ስንት ስትለፈልፍ አልነበር? ፖሊሶችን ቢሆን በቃ ልጁን አሳልፈ ሰጠው ማለት ነው። በቃ ምን እዚህ ቤት ደግሞ ፕራንክ ማድረግ አይቻልም እንዴ? እንዴ እኔ እኮ ምን ትላላችሁ የሚለውን ለማየት ነው። ይሄ እኮ ከአስቺ ጋር ተነጋግረን የፈጠርናት ድራማ ናት። አስቺ እኮ ማን ነው? እሺ አሁንስ ማን ነው? ግርማ ይሆናል። ልመጣለሁ እያለ ነበር። ግርማ ነው አሉ። አተቀስ ብላ አታቋቋም እንዴ? የማን ቤት መሰለ? የኮሎኔል ቤት እኮ ነው እንዴ። እንኳን አሽሽ ለምን ወይራ አይጨስም? በሱ ተጀመረ እንዴ? እንደውም ነገ ነው ይጀምራሉ። ምን ልታመጡ እንዴ? በሩን አከፍትም። ኢንስፔክተር ደምስሳቸው እባላለሁ። ኃይል እንድጠቀም አታስገድደኝ። ኢንስፔክተር አስደመሰስከኝ አንተ ውሻሻጭ። ሂድ እጅን ስጥ። ኧረ አለ ሞልቷል። ሂድ እጅን ስጥ። ኧረ አባዬ እንዴ! አይ ኮሎኔል፣ አሁን የጠላት ኃይል ቢመጣ እርሶን ይዘን ነው የምንዋጋው። አይ ዛሬ ድምጼ እንዴት ነው ግን? የፖሊሱን አመጣው ታራስ። ይኸው ኮሎኔል ሰራንልህ። ነግሬህ ነበርኩ። ግርማ ትችላለህ። አይ ዛሬ እናንተ ሰዎች በቃ አልሞት አልኳችሁ አይደል? አንገበገባችሁኝ። አልሞት አልኳችሁ ነው። ለሽማግሌ ና ኧረ አይኔን አትከርበት። አንሳው እንጂ ስልኩን። ኧረ አባዬ የማልፈልገው ስልክ ነው። ቶ ወይ ድምፁን ቀንስልና። ምንድነው እየረበሽከን እኮ ነው። አምጣው። እንደው ምን ያነሳዋለሁ? አምጣው። ኧረ አባዬ ቆይ ያነሳዋለሁ። ሄሎ አተ ምንድነው? አላቃትም አልኳ እንዴ? ምንድነው አስር የምጨቀጭቀኝ እንዴ? እባክህ ዝም በል። ምንድነው አስር እህት የምትለው እንዴ? እህት እስቲ ስልኩን ስፒከር ላይ አድርገው። ኧረ አባዬ ለወድ ላይ አድርግ ደግሞ እንትን ይላል። እየሰማኸኝ ነው አይደለም? ምን ያለ እንኳን ቢያንስ የእርግዝና መከላከያ ብትጠቀሙ። ወይኔ አንተ ልክስክስ ገና ማታሰማኝ ጉድ የለም እኮ። ስልኩን አምጣው። ኧረ አባዬ ውሸቱን ነው እንዳሰማ። አምጣ እባክህ። ሄሌን ወንድም ልጅቷ አርግዛ ነው እንዴ? ሊያው መንታ ነው ያረገዘችው። ጭራሽ መንታ? ከሱ ጋር ሶስት ጨቅላ ህጻናት ማለት ነው። እንግዲህ እናሳድጋለና ምን አማራጭ አለን? አንጥል ሜዳ ላይ። አንቺ ደግሞ ምንድነው የምትዩ? ገና ይሳድግ ሌላ ህጻናት መጥቶ ቤቱን ዴኬል ታደርጊው ነው እንዴ? እርግጠኛ ነህ ግን ነው ልጁ ራሱ ነው? ራሱ ነው። ይሄ በስተርጅና የቀለለ ሰውዬ። በስተርጅና ጭራሽ ሹገር ነኝ ብሎ ነው የተዋወቃት። አረ አላረጀውም ሊል ነው። ይሄ ኮሎኔል ስልክ አይደል እንዴ? ኮሎኔል? አይ ተሳስተሃል። እኔ ወንድም